ከዛማ ምን አለው አሌክስ እንዴ ወድሻለሁ አለኝ። እሺ እኔም እወዳለሁ አልኩት። ሆይ ከዛ ጓደኛሞች ነበርን፣ ዝም ብለን ጀስት ጓደኛሞች። ከዛ በቃ እሺ ከዛ አሉ አሞራን በረረ ቅሉም ተሰበረ እላለሁ። አሞራው ምን አሞራው በረረ ቅሉም ተሰበረ። አይ ባይቱ ወይ ልንገርሽ፣ ተምሬን ነው ከኔ ኤክስፕረስ ንገርሽ። ማርያምን ምትወጂው ከሆነ እሱ የሚወድሽ ከሆነ ፍቅር ካላችሁ ገባሽኛ፣ ተስማሙ፣ ተደዋወሉ። ሶሻል ሚዲያ ምናምን ሳይሆን ኦኬ ለትንሽ ጊዜ መታወቂያ ሶሻል ሚዲያ ሆናል፣ ግን በውስጥ ታወራለህ። ገባሻ? ግን እዚህ ኮሜንት ያለው ኖ የስ አግቢው አታግቢው ይጠቅምሻል አይጠቅምሽም የሚሉትኝ ነገ እናቴ ትሞት አንድ ሰው ዞር ብሎ ካጠገብሽ አሁን ነቨር ኤቨር ዛሬ ልጅ አይጠቅምሽም እያሉት የነበሩት ነገ አብራችሁ ሲያዩዋችሁ ያጫው ይጮልሻል ጎልሽ ላውዱ። ዛሬ አግቢው እያሉሽ የነበረ ደግሞ ነገ አብራችሁ ስትሆኑ ደግሞ ማን አግቢው አለሽ ይልሻል። ገባሻ? ፍቅር ካላችሁ ወደ እውነት ነገር ቀይሩት። አገር አይገድበውም፣ ፍቅር ቦታ አይገድበውም፣ ቀለም አይገድበውም፣ ብሔር አይገድበውም፣ የሆነ ነገር አይገድበውም። ገባሻ? ልብ በፍቅር ነው። ሶ የእውነት ፍቅር ካለሽ አንቺ ለራስሽ እሱ ላይክ ፍቅር አይኖር ብዙ አልከታተለውም። ልጁን አይቼውም አላውቅም። ላይክ ፍሬንድ ነን ግን ብዙ አልከታተለውም። ምትዋደድ ከሆነ ሶሻል ሚዲያ ላይ ሳይሆን ሶሻል ሚዲያ ለፋን ነው። እኔ ለፋን ብዬ ነው የጀመርኩት። ሶሻል ሚዲያ ላይ በቃ ሴቶች ታገኛለህ፣ ትቀልዳለህ፣ ውዴ ማሬ ምናምን ትባባላለህ፣ ጌም ትጫወታለህ፣ ትወጣለህ ምናምን። ሶሻል ሚዲያ ገባሻ? ሰው ሶሻል ሚዲያ ለሶስት ነገር ለሁለት ነገር መጠቀም አለበት፣ ለስራ፣ ለፈን፣ ለቀልድ። ገባሻ? ከዛ በላይ ሶሻል ሚዲያ ምን ጥቅም የለም። ደግሞ ሶስተኛ ደግሞ ስምን በጥሩ ነገር ማነጽ ማለት ነው። ገባሻ? የሆነ ነገር ስታደርጉ የሆነ ነገር ሲኖር በውስጥ መደዋወል። ፍቅረኛሞች ይኮራርፋሉ፣ ይጣላሉ በውስጥ ሁሉ ነገር በውስጥ። ይሄ ምንድነው ልጁ እንዳረገ ነገር ምናምን የሚያደርገው ልትይኝ ትችላለሽ እንግላሽ ነው። ግን ከኔ የወሰድኩት ነገር ነው የምነግርሽ። አይዟችሁ ማርያምን፣ እኛ በምትፈልጉት ነገር አጠገባችኋለን። ሳዑዲያን ያለሽው አንቺ ከአንቺ ፋሚሊዎች ጋር ሆነን ከኔ ፋሚሊዎች ጋር ሆነን የተቻለንን ብር አሰባስበን ወደ እሱ ያለበት ሀገር ወይም ልክልሻለን ወይ እሱ ወደ አንቺ እናመጣዋለን። አብራችሁ ሆናችሁ ትንሽ ስራም ከፍታችሁ ትንሽ ነገርም አግኝታችሁ የምታድጉበትን ነገር እንፈጥራለን። ገባሻ? አትጨናነቂ፣ አይዞሽ፣ የምትፈልጊው ነገር አለን እልሻለሁ። ሁሉም ሰው ትክክል ያሉ እዚህ ማርያም እና አይደም ምንሽ ወይዘሮ ግምጃ አሁን ወደ ፋኒው እንመለስ። ቁም ነገር ቢሆን ወደ አልችልም። ማርያምን ታቅ ነው የሚመጣኝ እንደራሱ እና የመላጣ ልጅ እንዴ ብላልኩኝ ነው ከምሬ ነው እንዴ። እኔ ጋይስ እዚህ ሶሻል ሚዲያ ላይ እንዲያውም ታዳጊ ልጆችን ሳፖርት መደረግ አለባቸው ባይ እና ሴቱ በቃ ታዳጊ ልጆችን ፍቅር ላይ ምናምን ያሉት እኔ ነግራቸዋለሁ። አባቴና እናቴ ሲጋቡ ምንም አልነበራቸው። ምንም አባቴ እንደሆነ መኪና ከመኪና ሲዘል ነበር የሚውለው። ማርያምን እዛ አንድ መኪና ሳምንት ይሰራል፣ እዛ አንድ መኪና ሶስት ቀን ይሰራል። እንደዛ ነበር። ከዛ የሆነ ወደ ድርጅት ገባሻ? እንደ ረዳት ሆነ መስራት ጀመር። የድርጅት መኪና ነው። ከዛ በኋላ ወደ ሸፍርና ገባ። ከዛ በኋላ በዱቤ ለሁለት ሰው መኪና ገዙ፣ ሩብ ማለት ነው። ከዛ ለግማሽ ሆነች። ከዛ አንድ መኪና ገዛ። ከዛ ለእናቴ እግር መኪና ገዛላት። ከዛ ለእናቴ ቤት ገዛላት። ከዛ እንደገና ያው አዲስ አበባ መሬት ገዙ። እንደዛ ያሉ ገባሻ? ሁሉም ሰው እዚህ ያለው ከነ ብሩ የተወለደ የለም፣ ከነ ስራ የተወለደ የለም። ገባሻ? ሁለታችሁም የምታድጉበት ነገር መፈጠር አለበት። በቃ ሁለታችሁም አብራችሁ ናችሁ እያደጋችሁ እየተማራችሁ። ወይዘሮ ግምጃ እድሜሽ ትንሽ ነው፣ ግን አስተሳሰብሽ ትንሽ አሮጊት ነው፣ አሮጌዎች ነው። እንደኛዎቹ ነሽ። ገባሽ? እኛ እዚህ ያለ ነው ሶሻል ሚዲያ ላይ አብዛኛው ዝም የሚለው እኛስ። አንቺማ የአንቺ ያለውን ግራ ጎንሽ እስከሚሰጥሽ ድረስ እንጠብቃለን። ምን እናደርጋለን? አውሪ እስኪ በይ ትንሽ እንስማሽ። ደግሞ የለፈለፍኩኝ እስከሚበቃኝ ድረስ አውሪ። እስከ ዛሬ ከተናገሩ ብዙ ልጆች
አብሽሩ ብለውናል። ግን እንደዚህ በቁም ነገር አድርጎ የነገረኝ የመከረኝም የለም። አመሰግናለሁኝ መጀመሪያ፣ ምክንያቱም አንድም የተሳሳትከው ነገር የለም እዚህ ጋር። በእርግጥ አንድ አይቼዋለሁ፣ ተጣልተን ነበረ በሆነ ስህተት እዚሁ ላይ ሚዲያ ላይ እና እኔን እዚህ ጋር ታዩ እንደዚህ ነው እሱ እንደዚህ ነው እሱ እንደዚህ እኮ ነው ብሎ ያንቋሸሸ ሰው እሱ ጋር ሄደው ደግሞ እሷ እንደዚህ ናት እሷ እንደዚህ እኮ ናት ብለው እኔን ዝቅ ያደርጋሉ። እሱ ጋር እኔ ጋር የሚመጡና ደግሞ እሱ ዝቅ ያደርጋሉ። እሱ ነገር አይቼበታለሁ እና የተናገርከው ነገር እኔ ግን ሀሳብ አለሽ። እሱ የት ሀገር ነው የሚኖረው? ግን እሱ ኢትዮጵያ ዱባይ እና ለምን አትሄጂም? ዱባይ እዛው እዛ አይደል እንዴ? ዱባይ አሁንም ወደ ኢትዮጵያ ገብቷል። ምን ሊሰራ ጠቅልሎ ነው? እሱ እኮ ተዋናይ እኮ ነው። አፍላ ፍቅር ላይ ይሰራል። ተዋናይ ማለት ፊልም ይሰራል ምናምን እና እናቴ አንቺ ምን አረብ ሀገር ለአረብ ሀገር አንጠራጠረሽ? አንቺ ደምድሜ እንዳልናገር እያገር ልጁን ስለማላውቅ እኮ ልጁን ትጠሩልን ወገን። እኔማ መጀመሪያ ነው ሳንተዋወቅ ነው እኔ አረብ ሀገር ያለሁት። ድራማ ይሰራል እና ጥሩ ነው ይስራ እንዴ። ስራ አይናቅም ወገን። ቦቸራ ነው ቦጥሩ ናቸው አምራ ሃይ እናቴ አንቺ ስንት አድርገሻል እድሜሽ? አሁን እኔ ሚያዝያ 3 ላይ 19 ዓመቴን ሞልቼ ይዛለሁ። እናቴ እኔ 19 ነው እዚህ ሀገር ስገባ ማለት ነው ጥርሴን እየፋቁኝ እናቴን አምጦልኝ ብዬ እያለቀስኩኝ ነበር ካምፕ ላይ። ምርጥ ልጅ ነው። ልጁ ይጠራ ያሉ ነው። በቃ ጥሩትኝ እስኪ ጥሩት ጋይስ እስኪ በገስትም ይሁን ከኔ ጋር ይግባ። ጥሩት ጋይስ ሼር አድርጉለት። አሁን ስንት ነው እድሜ? ምን አረ የወንድ እድሜና የወንድ ደሞዝ አይጠየቅም ጋይስ። ይምጣ ግምጃ ይምጣ፣ ችግር የለውም። ዝግጁ ከሆነ ይላ ኦኬ። ሼር አድርጉለት ጋይስ። ተቀዋለ አውቀዋለሁ ወይ ሼር አድርግለት አንቺ ወይ እናንተ ሼር አድርጉለት። እዚህ ያላችሁት በጣም ሐሪፍ ሰው ይማራል። ኦኬ እኛ አውቀዋለሁ፣ መልኩን አውቀዋለሁ፣ ስሙን አውቀዋለሁ፣ ጥበቡ ነው የቲክታክ አካውንቱ አውቀዋለሁ። ግን ጸባዩን አላውቀውም ምናምን ምን አውቀው። ያው ሚዲያ ላይ ብዙም እንደዚህ ፈን የሆነ ነገር እንጂ እንደዚህ እንትን ያለ ነገር አውርቱም እንደዚህ እንትን አይልም። ፈን ነው በቃ ላይ ለምን ቀልዳል ምናምን ነገር እና ጌም አልፎ አልፎ ጌም እንደዚህ እንትን ብሎ ስራዬ ብሎ ሳይሆን ያው ጌም ይጫወታል። በስ እናቴ ለሀበሻ ጥርስህን እያገጠጥክ ድድህን አስትተህ ነው የምትሰራለት። ገባሻ? ሀበሻ ውስጥ ብዙ ምቀኞች አለን፣ ብዙ ጥሩዎች አለን፣ ብዙ መጥፎች አሉ፣ ብዙ ሀሲዶች አሉ። ደውልሏል። በምን ትደውልለት? ተሰላዮች አሉ ሊያፋቱ የሚፈልጉ በቃ ፍቅር ሰው ተዋዶ ሲያዩ አይናቸው ደም የሚሞራል ደም ታውቂያለሽ? ደም አለ